በነገራች ላይ ቡዜ በጣም የተናደድሽው አብሮ አለመሆናችሁ ነው እያናደድሽ ያለው ወይስ ምንድን ነው እያናደድሽ ያለው? ኦኬ ጥፋትሽን ለመሸፈን ነው እየሄድሽ ያለሽው? ሲጀመር ራስሽ ነሽ ወይ ይቅርታ መጠየቅ ያለብሽ? ሩታ ነው ይቅርታ መጠየቅ ያለብሽ አንቺና አንቺ ነሽ እንጂ ዴቭ መጥቶ አይደለም አንቺ ይቅርታ እንድትጠይቂ ማድረግ የነበረበት ማለት ነው። በጣም አጥፍተሻል። በቃ መባል የሌለበትን ነገር ብለሻታል ሩታ። እንደገና ደግሞ ሄርሜላ ማግኘት አልነበረብሽም። ያ በጣም ስህተት ነው። ለምን አንቺ የአብርሃምና የሩታ ትዳር ወይም ህይወታቸው እንዲስተካከል እየሄድሽበት ያለበትን መንገድ ሁላችንም እናውቃለን፣ ልንክድ አንችልም። ግን የዛን ያለ ስቴፕ መተሽ ሩታን ተናግረሻት ደግሞ አልበቃ ብሎሽ ጭራሽ ሄርሜላ ጋር ሄደሽ ከወንድሜ ጋር እንድትሆኝ ይፈልጋለሁ፣ የወንድሜን ደስታና ሰላም ነው አሁን ላይ የምፈልገው። እሷን በአንድ ቦታ ብለሻለች። እንዴት ነው የወንድምሽን ደስታ ዛሬ የተመኘሹና እንዴት እኔ ልታናገር ይችላልሽ? በጣም ዘገየሽ እኮ ብላሻለች። እኔ ባጣ ቆዩ ነኝ እኮ ብላሻለች። ግን ያን አልተረዳሽም። ሰላም ተወዳጆች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅርን አብቼ እመኝላችኋለሁ። ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ በነገራችን ላይ ዴቫ በጣም ምርጥ ሰው ነው። አስተዋይ፣ ረጋ ያለ ሚዛናዊ የሆነ ሰው ነው። እንግዲህ ከአንዴ 3 4 ሲመጣ እንግዲህ እንደምታዩት እርግጥ ባለና ስክን ባለ መንገድ ሰዎችን ማለት ይሄ ማዳመጥ የሚችል አይነት ሰው ነው። ማስረዳት የሚችል አይነት ሰው ነው። ኖባ እንግዲህ አውቃለሁ ለእህትክ መከታ መሆንክ ነው። ለእህትክ በቃ አይደለ ከጎኗ መሆንክ ነው። ግን ደግሞ አንተ ማዳመጥ እኔ ሰከን ያለ ባህሪ የለም። በቃ ትኩትኩ ነው የምትለው ነገሮች። ያ ደግሞ ከሰዎች ጋር ይሆን አይደለም ከሩታ ጋር በተፈጠረው ነገር ችግሩን ለመፍታት ይቀርና ከሶሻል ላይፍ ጋር ራሱ ከሀበሻ ኮሚኒቲው ጋር ራሱ እንዴት ተስማምተና ተግባብተን እንደምትኖር አላቅም። ይሄ ጸባይ በጣም ከባድ ነው። ከዚህ በፊትም ይሄን ወዶች የምታስታውሉ ከሆነ አብርሃም ልጅ አለው ብሎ ይዞ መጥቶ በጣም ረዥም መንገድ ብጥብጥ ነው ሲነሳ የነበረው። እኔ ግን በጣም የሚናፍቀኝ ነገር የዚህ ቤተሰብ በቃ ይሄ ብጥብጡ፣ ንትርኩ፣ ጭቅጭቁ መቼ ነው የሚቆመው? የት ጋ ነው መቆም ያለበት ነው? እንደዚህ ነው የሚቀጥለው ነው ከዚህ በኋላ? እውነት በጣም ግራ የሚያጋባ ነገር ነው። ስለዚህ ሮቤልም ኖዋም ከዚህ በፊት መጥቶ ያደረገው ነገር የለም። አሁንም መጥቶ ምንም የሚፈጥረው ነገር የለም፣ እውነት ለመናገር ማለት ነው። እኔ ሩታ እህታችን እንወድሻለን፣ እናከብርሻለን። አንቺ ክዌን ነሽ፣ በቃ ንግስት ነሽ። አንቺ ምንም ብታጠፊ እኛ ከጎንሽ ነን ማለት ነው። አብርሃም አመቱ ሙሉ ጥፋት ሲያጠፋ ከርሞ ምንም እንዳላጠፋ ነው አይደል እየተደረገ ያለው። ሩታ እንግዲህ አንድ ተሰራችና በዚህን ያህል ነገሮችን ቡዜ ማካበድና እንደዚህ ማግነን አልነበረብሽም። ብዙ ነገር ተናግረሻታል። መባል የሌለበትን ነገር በስቲ የነበረው አንቺ ነሽ ወደሽ አፍቅረሽ አልቅሰሽ ማለት ይሄ አማርኛ በጣም ይሰብራል። በነገራችን ላይ ሩታም ታጋሽ ናት። ታግሳም ግን አክብራሽ ዛሬ ተናግረሻቸው መናገር ያለባትን ነገር ማለት ነው። ግን አይሻት አይደለም ምን ያህል ትዕግስት እንዳላት፣ ምን ያህል ሪስፔክት እንዳላት፣ ምን ያህል አንቺን እንደምታከብርሽ። ስለዚህ የማታውቂያት ማለት የማታውቃት ቡዜን የሆንሽባት ባንድ ጀበር። ያ ደግሞ መሆን አልነበረበትም እንዴ። አብርሃም እኮ እዚህ ለመድረሱ እኮ የሩታ ዋስትና አለው፣ የሩታ ዋጋ፣ የሩታ ብዙ ነገር እኮ ተደምሮ ነው እዚህ ጋር የደረሰው። ትናንትና እኮ አንድ ፍራሽ ላይ ነበር እኮ የሚተኛው። ታስታውሳላችሁ? ስንት ቃል ስንት ፕሮሚስ የገባላት ልጅ እኮ ነው። ዛሬ ግን ምን ተገኝቶ ነው? ዛሬ ሀብት ስለመጣ ንብረት ስለመጣ ሄርሜላም እኮ ሄርሜላ ብትሆን በዛ ሞመንት ውስጥ እንደማትወዱ እርግጠኛ ነኝ። ሩቲ አብርሃምን በወደደችበትና ባፈቀረችበት ታይምና ጊዜ እርግጠኛ ነው የምነግራችሁ ሄርሜላ አብርሽን ብታውቀው ኑሮ አትወደውም፣ ጭራሽ አትጠጋውም። ይሄ ግልጽ ነው። ግን ይሄ የሩታ ፍቅር የሩታ ማንነት እውነተኛ ነው። ይሄ ከውስጥ የመነጨ ስሜት ነው እንጂ ለታይታ አይደለም ስታረግም የነበረው እስከ ዛሬም እየኖረች ያለችው። ግን ደግሞ ቡዜ በጣም አጥፍተሻል፣ ተሰርተሻል። ይሄ ባዩ መልካም ነው። እንደውም ሩታን ይቅርታ ጠይቂያት። በቃ አንቺ ይቅርታ ጠይቂያት። አጥፍተሻል፣ ይቅርታ ጠይቂያት። ታላቀሽ አይደል? ይቅርታ ጠይቂያት። እንዴ እቺ ልጅ አታሳዝንሽም? እቺ ልጅ እኮ በዚህ ሰዓት ንትርክ ጭቅጭቅ እኮ ሳይሆን የሚገባት ሰላም፣ እንክብካቤ፣ እረፍት። እርግዝናውን እንደዛ በጭቅጭቅና በንዝንዝ አለፈችው። ወልዳም እንደዛው በጭቅጭቅ እስከምትነሳ አለፈችው። ይኸው አሁንም ተነስታ እንደዚሁ በጭቅጭቅ ነው ያለችውና ይሄ ባይሆን መልካም ነው። ሩታ ደግሞ ልጇ መጽናኛ ነው። በነገራችን ላይ አሁን ላይ ለእሷ ምንም ብርቁ አይደለም እዚህ ምድር ላይ ልጇና ልጇ ብቻ ነው። እውነት ስላችሁ ማለት ያው ልጅ ያላችሁ ታውቁታላችሁ። ልጅ የሌለው ግን ስሜቱን አያውቀውም። እና በልጇ ብዙ ነገሮች ትጽናናለች፣ ብዙ ነገሮችን ትረሳለች። እና አብርሽም ብታስተውል መልካም ነው። በቃ ሩታን
ተዋት እስኪ የራሷን ህይወት እንድትኖር ፍቀድላት። ለምን ራሷ ተናገራለች። እሷ የራሷን ህይወት መምራት ስትጀምር አንተ ጣልቃ ትገባባታለህ፣ ትቀናለህ፣ ቅናት አለብህ። እሷን መተው አትፈልግም። ለምን ለእይታ ለዩቱብ እይታ ለታይታው ለጨላው ምናምን ነገር ሰው ስለምትፈልግ በቃ በሆነ ፓርትም ቢሆን ሩታ ትመጣለች። በንጭም ይሁን በንዝንዝም ይሁን በነትርክ ይሁን ለምን እንዴ ከዚህ በፊት እኮ በጣም ሚሊዮን የታየ ቪዲዮዎች እኮ አላችሁ። በራሳችሁ መንገድ በራሳችሁ ስራ የራሳችሁን ያቀውላችሁ የሚሆን ያደረጋችሁን ነገር እርስ በርሳችሁ ፕራንክ እየተደረጋችሁ ብዙ ቪዲዮዎች እኮ ሰርታችሁ ከ500 ሺህ እና ከግማሽ ሚሊዮን በላይ እስከ ሚሊዮን የታዩ ቪዲዮዎች አሉ። በእንደዛ አይነት ኮንተንት መምጣት ትችላላችሁ። ሶ ያ ደግሞ ካልሆነ ሰላም ፍጠሩ። በቃ ሰላም ፍጠሩ። ሰውም ኦዲየንሱንም ግራ አታጋቡ፣ እናንተም ለራሳችሁ ግራ አትጋቡ ማለት ነው። አሁን ላይ ከሄርሜላ ጋር ያለው ነገር ያስደስታል፣ ትወደዋል፣ ተመችቷል። ኦኬ መብትክ ነው። ማንም ሰው ሊያስገድድክ አይችልም። አንተ ካልፈለግ ካለፍላጎትክ የሆነ ነገርን አድርግ ብሎ የሚያስገድድህ የለም። ፍቅር በፍላጎት እንጂ በግዴታ አይሆንም። ማንም ሰው አስገድዳችሁት ምንም እንዲያደርግ እንዳትፈቅዱለት። ለምን ያልፈለገውን ነገር ነገ ትቶት መሄዱ ስለማይቀር ማለት ነው የኔ ወዶች። ስለዚህ በቃ ሩታ የራሷን ላይፍ እንድትኖር ተዋት። አንተ የራስህን ኑሮ ኑር፣ ተጋባ፣ ተፋታ፣ እንደፈለግኩን። እኛ እኮ ችግር የለብንም። እኛ አዲስ ነገር ፈጠረ ቁጥር እኛ እኮ እንፈተፍታለን፣ ችግር የለብንም። ግን ደግሞ በቃ ሰላም አለ አይደለ? ሰላም ፈጥራችሁ እኛም በቃ ይሄ ጭቅጭቅና ንዝንዝ ሰላም አግኝቶ እኛም ስለ ሰላም የምንሰብክ ስለ ሰላም የምንናገር ሰዎች እንድንሆን ማለት ነው። እንግዲህ ዛሬ ዳኒ በጣም ተናዷል ብያቸዋለሁ ቅድም ላይ። ቢናደድም እንግዲህ ምንም የሚያመጣው ነገር የለም። ያው ሙያ በልባ አይደለ እንግዲህ ሰሞኑ ምን ሊያደርግ እንደሚችል እንግዲህ ያው ሁላችሁም ትጠራጠራላችሁ ብያለሁ። ዛሬ በጣም ነው እንትን ያለበት አብርሃም ያሽላላበት። እኔ ማለት በጣም ትዕግስተኛና አስተዋይ በንግግር ሲሆን በተግባር ነገሮችን ማድረግ የሚችል ጀግና ወንድ ነኝ ብሎታል። እንግዲህ በነገራችን ያው ወንድ ልጅ አያወራም፣ ሙያ በልብ ነው ማድረግ ያለበትን ነገር ያውቃል። ግን ደግሞ አብርሃም ይሄ እንደዚህ ጦርጥር የምትላል ነገር የትም አታደርስክም ማለት መዳረሻክ አታውቀውም። አንዳንዴ የሆነ ተንኮል እናስብና የሆነ ጉድጓድ ለሰው እንቆፍራለን አይደለ? ጉድጓዱ ማረቅ አይገባም። ለምን መልሰን እኛ ልንገባበት ስለምንችል ማለት ነው። እና የኔ ወዶች እስኪ እናንተ ምንድን ነው እየተሰማችሁ ያላችሁት? በተለይ የሩታዬ በጣም ብዙ የሚወዷት እህቶች አሏት፣ ጀግናቶች አሏት፣ ለእሷ የሚሟገቱ ለእሷ የሚቆሙ። ትናንትና እንደው አሜሪካ ቤት መውጣት እንዳለበት በጣም ስነግራት ነበር እና አብዛኞቹ እያየው ነበር። በተለይ ቲክቶክ ላይ በጣም የሚወዷት አሉ። የሆነ ግሩፕ አለና እዛ ላይ በጣም ሀሳብ ሲሰጡ ተመስጭ እያዳመጥኩ ነበር እና የሰው ልጅ እንግዲህ በዚህን ያህል በሰው ዘንድ ሲወደድ ምን ያህል ደስ የሚል የሚያስቀና ነገር ነው። ይህ ደግሞ የእግዚአብሔር መክሊታችሁ ነው። እግዚአብሔር ከላይ ይሰጣችሁ ነው እንጂ እናንተ ስለፈለጋችሁ ብቻ የሰው ፍቅር አይመጣም። የሰውም የእግዚአብሔርን ፍቅር ከፈጣሪ ሲሆንና ሲሆን ብቻ ነው። ስለዚህ ሩቲ ደግሞ ማንም በቃ የሚወዳት ልጅ ሰው አይቶ የሚታሳላት ቀን በቀን እያማረች እያበበች አበባ እየመስል እየፈካች የምትይ ልጅ ናት። አብርሃም አልታይ ብሎት ነው ማለት አይኑን መግለጥ አልቻለም። አሁን ላይ ምንም እየታዩ አይደለም እየሆነ ያለው ነገር ላይ ደግሞ እሱ መቆጨቱ መጸጸቱ ለምን ይናረኩ ማለቱ አይቀርም። ቢልም ደግሞ ምንም አይመጣም ማለት ነገሮች ካለፉ ከተበላሸ በኋላ ምንም ሊያመጣ አይችልም። ስለዚህ ሩታዬ የኔ ቆንጆ ከዚህ በላይ ከፍ በልሽ፣ የሆነ ከፍታ ላይ የሆነ ቦታ ላይ ደርሰሽ እንደምንኮራብሽ ተስፋ እናደርጋለን። አብርሽ ወደ አንቺ ህይወት መጣም አልመጣም ምንም የሚጨምር የሚቀንሰው ነገር የለም። ግን ደግሞ ሰላም ብትፈጥሩና አብራችሁ ብትወዱ መልካም ነበር። ካልሆነ ደግሞ ተለያይቶ ሰላም መፍጠርን ራሱ የመሰለ ነገር የለም። የኔ ውድ ቤተሰቦች በጣም ወዳችሁ በጣም ማከብራችሁ። አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰቡን ባባይ